እንግዲህ አውቶካድ 2022 ነው እኔ ላይ የተጫነው። እችኛዋን አውቶካድ 2022ን ደብል ክሊክ አድርገን መክፈት ነው። ስንከፍተው እንግዲህ ይመጣል አውቶካድ ማለት ነው። የመጀመሪያው ስራችን ምንድነው? አውቶካድ ፋይል አዲስ ፋይል መክፈት ነው። አዲስ ፋይል ለመክፈት እዚች ጋር ፋይል ገብተን ኒው ማለት ይቻላል። አንድ ሌላው አማራጭ ደግሞ እችን ነጯን መንካት ይቻላል። ኒው ናትችም በዚች ኒው ብለን መክፈት እንችላለን። ከዛ ኦኬ ኦፕን ማለት ይቻላል። ሁለተኛው ደግሞ እችን የመደመር ምልክት መንካት ይቻላል። በዚች አዲስ ፋይል መክፈት ይቻላል። ሶስተኛው ደግሞ እዚች ጋር ስትከፍት ራሱ ምን አለች? ኒው ምትላለች። እዚች ጋር ኒው ምትለዋን መንካት ይቻላል። ስታርት ላይ ፋይል ላይ ኒው ይቻላል ማለት ነው። አሁን አዲስ ፋይል ተከፍቶልናል። እችን የመደመር በመንካት ማለት ነው። እንደዚህ እየከፈትን አዳዲስ ፋይሎች ማጥፋት እንችላለን። ቬሪ ጉድ። ማጥፋት ስንፈልግም እዚች ጋር ማንፈልገውን ፋይል ማጥፋት እንችላለን። ሁለተኛው ስቴፓችን ምንድነው? የአውቶካድ ቱሎቻችንን ሴት ማድረግ ነው። አሁን ለምሳሌ እዚህ ጋር ማንፈልጋቸው ቱሎች ካሉ እዚህ ጋር እየመጣን ይህን ማጥፋት እንችላለን። ማንፈልጋቸውን ነገሮች ማጥፋት ይቻላል። ለምሳሌ እችን ድሮይንግ ቱልን ማጥፋት ከፈለኩ እችን ጎተት አድርጌ ወደዚህ አምጥቼ ካንስል ማድረግ እችላለሁ። ከጠፋችብኝ ደግሞ ለማምጣት አንዱ ቱል ላይ ራይት ክሊክ አድርገን ድሮው ቱል ማምጣት እንችላለን ማለት ነው። ከዛ እችን ወደዚህ አምጥተን ዶክ እናደርጋታለን። በዚህ መልኩ እዚህ መደርደር ይቻላል። ሁለተኛው አንዳንዴ እነዚህ ቱሎች ሳይመጡ እንደዚህ ሊመጣ ይችላል። እዚህ ሴቲንግ ገብተን ድራፍቲንግ ሞድ ከሆነ የቱሎቹ አቀማመጥ ኮምፕሊትሊ እየተለየ ነው ማለት ነው። እንደዚህ በሚሆንበት ሰዓት ድሮይንግ ቱል እዚህ አለ፣ ሞዲፋይ አለ፣ አኖቴሽን አለ፣ ላየር እዚህ ጋር አለ። እንዲህ ሲሆን አንዳንድ ሰው በዚህ ከተማቸው በዚህ መስራት ይቻላል። ነገር ግን መቀየር ከፈለግን ክላሲካል ይችኛዋን መቀየር አውቶካድ ክላሲካል። ስሪዲ ድሮይንጎች ደግሞ ከፈለግን ስሪዲ አሉ እዚህ ጋር እያደረግን መክፈት እንችላለን እንደሚመቸን ማለት ነው። አንዳንዴ ግን ምን ይሆናል መሰለህ? ምናልባት እዚች ጋር ክላሲካል ላይኖር ይችላል። ድራፍቲንግ ሞድ ብቻ ይኖርና ክላሲካል የሚለው አልመጣልን ካለ ሌላ ዘዴም አለን። እዚች ጋር መተን ማይነስ ቱልባር እንላለን። ማይነስ ቱልባር ስትል ይኸው ቱልባሬ ኢንተር ስንለው ምን ይለኛል? ኦል ይላል። አይ ድሮው ልበለው። ድሮው ኢንተር ስለው ምን ማድረግ ትፈልጋለህ? ሾው ብለዋለሁ። ሾው ኢንተር ስለው እናደረገኝ ይኸው ድሮይንግ ቱል አመጣት ማለት ነው። አሁን እዚች ጋር ደግሞ በግራ በኩል ሞዲፋይ ቱልም እንድትመጣልን ከፈለግን እዚች ጋር ለእሷ ደግሞ እዚቹ ላይ ራይት ክሊክ አድርገን ሞዲፋይ የምትለዋን ማብራት እንችላለን ማለት ነው። በዛ በኩል መጣች። ስታንዳርድ ቱልባር ከላይ እንዲመጣልን ከፈለግን ደግሞ እዚህ ጋር መጥተን ስታንዳርድ ቱልባር ልንል እንችላለን ማለት ነው። እያደረግን ማብራት እንችላለን። አሁን አየህ ክላሲካሉ አውቶ ማለት ክላሲካሉ ድራፍቲንግ ሞዱ ሁሉም አንድ ላይ ሆነልን ማለት ነው። ስለዚህ እነዚህ ግልጽ ናቸው። ስለዚህ በክላሲካል መንገድ ይሄ ይመቸኛል ብዬ አሰብ ወደዚህ ላምጣው። አንዳንዴ ደግሞ እነዚህ ፋይል ምናምን ሊጠፉብህ ይችላሉ። እነዚህ ከሌሉ ደግሞ የትገባለህ እዚህ ጋር ትገባና ቻይልድ ሜኒ ባር ካልከው አየው ፋይል ሴቭ የሚሉት የለም። ስለዚህ እሷን ለማምጣት እዚህ ጋር ሄደን ሾው ባር ማለት ይችላል። ቬሪ ጉድ። ስለዚህ ቱላ ሴት ማድረግ ችለናል ማለት ነው። ሁለተኛው ይህን እንደሰራን ወደ ዩኒት ማስተካከል ነው የምንሄደው። ዩኒት ለመቀየር እዚች ጋር ፎርማት ገብተን ዩኒት አለች። ካልፈለግን ደግሞ እዚች ጋር መተን ዩኤን ማለት ትችላለን። ዩኤን ብለን ኢንተር ብትለው ዩኒት ትመጣለች። እዚች ጋር መተን ዴሲማል ከነጥብ በኋላ 2 ዲጂት። ለምሳሌ አርኪቴክቸራል ድሮይንግ ቢውልዲንግ ከሆነ በሴንቲሜትር ቢሆን ይሻላል። ሚሊሜትርም ከፈለግ ማድረግ እኔ በሴንቲሜትር ይመቸኛል። ስለዚህ እችን ኦኬ እንላታለን። አሁን ዩኒት አስተካከል። ሶስተኛው ምንድን ያለው ላየር መፍጠር። ላየር ለመፍጠር ደግሞ እቺ ላየር አለች። እችን ክሊክ አድርገህ ላየር መክፈት ይቻላል። እችኛዋን ቱሏን ካጣሃት አልታይ ካለች ደግሞ እቺ ጋር ላየር ገብተህ ፎርማት ገብተህ ላየር ማለት ትችላለህ። ሰዎችን መጣና አረንጓዴዋን ክሊክ ስናደርግ ላየሮችን ብዙ መፍጠር እንችላለን። መጀመሪያ እዚች ጋር እንጣና ይችን ላየር እንበላት ወል ደግሞ ዶር
ዊንዶ ሴንተር ላይ ቴክስት ፈርኒቸር ዳይሜንሽን እያል እያል ስማቸውን መስጠት እንችላለን ማለት ነው። የምንፈልገው ሲሆን እንደዚህ ክሊክ እያደረግን እንጨምራለን። የማንፈልገው ከሆነ ደግሞ ይችን ቀይዋን እየነካ ማጥፋት ትችላለን፣ የማትፈልገው ማለት ነው። ቬሪ ጉድ። ከዛ ስንጨርስ ከለር መቀየር ነው። ሴንተር ላይ ደብዘዝ ያለ ከለር ባደርገው አሪፍ ነው። ኮለን ከለር ካደርገው ዳይሜንሽን ላይ የምንፈልገውን ግሪን ከለር ብናደርግ ዶር ኦሬንጅ ብናደርግ ፈርኒቸር የሴም አይነት ከለር እናድርገው። ቴክስት ጎላ ብሎ እንዲታይ አክቹዋሊ ነጭ ቢሆን ይመከራል፣ ወይም ደግሞ ደመቅ ያለ ብሉ ከለር። ወል ነጭ ቢሆን አሪፍ ነው። ዊንዶ እንደ ዶር ኦሬንጅ ብናደርገው አሪፍ ነው። ቆንጆ ከለር ቀይረን ጨረስን ማለት ነው። ከዛ አሁን የላይን ታይፕ ነው። ላይን ሴንተር ላይን ብቻ ናት የምትቀየረው። እሷን ማድረግ አለብን። አንድ ረጅም አንድ አጭር ሴንተር ላይ ኦኬ። ከዛ በኋላ ሌሎቹ ዘሴም እንዳለ ኮንቲኒስ ናቸው። ነገር ግን ውፍረት ኮለን ወፍራም መሆን አለበት። ኦብጀክት ላይ ነው። ሌላው ወል ጨረስ። ከዚህ በኋላ ክሎዝ ማድረግ እንችላለን። ስለዚህ ላየር ሰርተን ጨረስን ማለት ነው። ሶስተኛው ከዚህ በኋላ ምንድን ነው? ድሮይንግ ነው። ድሮ ለማድረግ የትኝታለን እነዚህ የድሮይንግ ቱሎች እንጠቀማለን። መጀመሪያ ላይን እንጠቀም። ስለዚህ ላይን ስንጠቀም ቀጥ ያለ ወይም ደግሞ ራሱን የቻለ አንዳንድ ስትሬት ላይኖችን ለመስራት ይረዳናል። አሁን እኔ 16 በ16 መሬት ላይ የሆነች ፕሎት ኤሪያ ዴሊኔት ማድረግ ብፈልግ እዚች ጋር ክሊክ አደረግና አንድ ቦታ ላይ ክሊክ አድርጌ እዚህ ጋር ወደ ጎን እቺ ኦርቶ ቀጥ እናደርጋታለን። ስለዚህ 1600 በሴንቲሜትር ስለሆነ ዩኒታችን 1600 ማለት ነው 16 ሜትር ነው። ከዛ እዚቹ ጋር ይዝና ከላይ ሄድጌ ወደ ላይ 1600 እንዲህ ሲደበቅበት ስኬል ትለውና ዙሙን መቀነስ። ከዛ ይችኛውን ድጋሚ እንምጣና ከዚች ጋር 1600 በታችን መጣና 1600 ቬሪ ጉድ። ስለዚህ ላይን መስራት ይቻላል ማለት ነው። ነገር ግን ላይን አሁን አንዳንዴ በኮኦርዲኔት ፖይንት የምንሰራ ከሆነ ለምሳሌ ይችን ትነካና ምን ትለዋለህ? መነሻ ቦታ የምትሰጠው ከሆነ 1000 ኮማ 1000 ብለህ ብትጽፍ መነሻ ኤክስ ዋይ ኮኦርዲኔት እየሰጠው ነው። 1000 ላይ ተነስልኝ እያልከው ነው። አያት። ከዛ 10000 ኮማ 15000 ብለው አያት። ላይኗ ምን ሰጠው ማለት ነው? መነሻዋ 10,000 የሆነች መድረሻዋ 15,000 ምናምን የሆነች አንድ ላይ ስራልኛ ኮኦርዲኔት ነው የሰጠው። በኮኦርዲኔት ይቻላል። እኛ ግን አሁን ላይ ዛሬ ፕሎት ኤሪያ ስለሆነ እየሰራን ያለነው ይችን ቦታ ሰራን ማለት ነው። ከዚህ ቀጥሎ ላይንን ካየን በኋላ ይችን ላይን ኦፍሴት ማድረግ ፈለግኩ። ወደ ውስጥ የግንባታ ቦታ 2 ሜትር ገባ ብለን መስራት ከፈለግን ይችን ኦፍሴት እናያለን። ኦፍሴት ክትለውና 200 ማለት 2 ሜትር ነው አይደል? 2 ሜትር ገባ ብለህ ስራለኝ አልኩት። እንታረግና ወደ ውስጥ አደረግን። ስለዚህ በ2 ሜትር ገባ ብለን ኦፍሴት አድርገን ዲዛይን አደረግን ማለት ነው። ይችን ለማጥፋት ደግሞ ትሪም ትባላለች። ትሪም እንትነካና
አንዳንዴ በሴቲንጉ ካልተስተካከለ ትሪም ስታደርግ እምቢ የምትልህ ከሆነ ትሪምን ከነካ በኋላ ኢንተር ብለህ መቀጠል። ኢንተር ካልክ በኋላ ካደረግ ይሰራል ማለት ነው። ኦኬ ትሪም ያደረግነው መልሰን ኤክስቴንድ እናድርገው ብንል ይችን እንናካትና ኤክስቴንድ ትባላለች። ይችን ነክተን መልሰን ወደ ነበረበት መመለስ እንችላለን ማለት ነው። ለጊዜው ግን እኔ ትሪም ማድረግ ስለፈለኩ ትሪም ሰራን ማለት ነው። ቆንጆ። ከትሪም ቀጥሎ ምንድን ነው? ይህን ካደረግን በኋላ አሁን ግድግዳ ልንሰራ ፈለግ። ግድግዳ የምንሰራ ከሆነ ይችን ባለ 20 ግድግዳ እናርጋት ካል ኦፍሴት ብለን በ20 ወደ ውስጥ ላይኗን እየነካህ ወደ ውስጥ ክሊክ። ስለዚህ 20 በ20 የሆነች በስፋት 20 ሴንቲሜትር ቲክነስ ያለው ግድግዳ ዙሪያውን ሰራን ማለት ነው። ግን ይሄ ምንድን ነው? አጥር ነው አይደል? ይሄዎቹ ይሄ አጥራችን ነው እንበል። ሌላ ላየር ስም እንስጠው እስኪ። ምን እንበለው? እቺ ዜሮ ላየር ናት። በዜሮ ነው የተሰራው እንበለው። አጥር ነው። ይሄኛው ግን ምንድነው? አሁን የሰራ ነው ወል ነው አይደል? እቺን ደግሞ ሴሌክት አረጋትና ወል ታረጋታላችሁ። ወል ላይ ነው ያለው። ይሄ ቀጣይ ስራችን ምንድነው? ኮለን ለማስቀመጥ ግሪድ መስራት ነው። ሴንተር ላይን የሚባለውን እንውሰድና ሶሪ ችኛዋን ግሪድ ትመጣና ሴንተር ላይን ወሰድኩ። ሴንተር ላይን ከወሰድኩ በኋላ ይችን አምጥቼ አሁን እዚች መሀል ላይ ሴንተር ማስቀመጥ ፈለኩ። አሁን ሴንተሯን ማወቅ አልችልም። ያለኝ አማራጭ እዚች ላይ አስምሬ ኦፍሴት ማድረግ ነው። ከዛ እዚች ጋር ኦፍሴት ለውና በስንት በ10 ግድግዳችን ባለ 20 ነው። እኛ በ10 ወደ ኦፍሴት ካደረግነው ምን ይሆናል ማለት ነው? ሴንተሩን ያገኛል ማለት ነው። ስለዚህ እችን ኦፍሴት ታረግናት። ከዛ ኢንተር ትላታለህ። አሁን እነዚህን ኦሪጂናሏን እናጠፋታለን። ዲሊት ሪኩት ጠፋች። ልክ በዛኛው ዳይሬክሽንም እንደዚሁ መድገም እንችላለን። እቺ ጋር መተን እዚች ላይ ላድርግ። ቅርታ ስንምጣና እዚች ጋር በታች በኩልም እንደዚች ላድርግ። ከዛ ኦፍሴት በስንት በ20 ነው በ10 ነው የሚሆነው አይደል? በ10 ጨረስ። ኢንተር አድርገን ያችን እናጠፋታለን። ቬሪ ጉድ። እንግዲህ ኮለን ብዙ ጊዜ በስንት ነው ዲስታንስ ርቀት ሊኖር የሚገባው? በትልቁ 6 ሜትር ትንሹ 3 ሜትር ነው። የኛውን 12 ሜትር ስለሆነ 6 ሜትር ይችላል ብለን ስለምናስብ መሀል ላይ አንዳንድ ብናደርግ ይበቃናል። እቺ ጋር ትመጣና ጠጋ እስቲ ሴንተሩን ያሳያል። አያ ትሪያንግል ከመጣች እቺ ሴንተር እያሳየ ነው። አያት እቺን አደረግኩ ማለት ነው። እቺ ጋር ትመጣና ሴንተሯን እቺ ሴንተሯን አላሳይም ብላ ካስቸገረችህ ማን አልበራችም ማለት ነው? ይቺ ወስናባ አልበራችም ማለት ነው። ይቺ በሙሉ መብራት አለባት። እነዚህ በሙሉ ቢበሩ አሪፍ ነው። አሁን የምታደርጋቸው እነዚህ ከበሩልን በቃ አይረብሽም። ስለዚህ ክሊክ ታደርግና እቺንም ኦስናፕ ብላ እቺን ያው ኦስናፕ ትበራለች። ኦብጀክት ስናፕ ቬሪ ጉድ። ስለዚህ ሴንተራችን ሰራን ማለት አሁን ከዚህ በኋላ ወጣ ያለውን ትሪም እናድርግ። እቺን ትሪም ማጽዳት ቬሪ ጉድ። ስለዚህ ሴንተር ላይን ሰርተን ጨረስን ማለት ነው። ቬሪ ጉድ። ከዚህ በኋላ ይችን አጥሯን አንፈልጋትም፣ ማጥፋት እንችላለን። በምን መተን እችጋ ዜሮ ላይርን አምፖሎንታም ኦፍ ካረካት አጥሩን አንፈልገውም ነው። በፈለግን ሰዓት ግን ሄደን ማድረግ እንችላለን፣ ማብራት እንችላለን ማለት ነው። ቬሪ ጉድ። ስለዚህ ይችኛዋን ለጊዜው ሀይድቱን አንፈልግም። ናይስ። አሁን ከዚህ ቀጥሎ ምንድነው ስራችን? ኮለኖች ስም መሰጠት አለባቸው አይደል? እነሱን ደግሞ ስም ለመስጠት ምን እናደርጋለን? ቴክስት ትመጣ እነዚህች ጋር ጫፏ ላይ መተህ ስታረግና ይቅርታ ሶሪ
እቺን ታደርግና ኤ ስለዚህ እቺን ኤን ሴሌክት ላርጋትና ሳይዟን 50 ብትሆን አሪፍ ነው። 50 ከለሯን ደግሞ ቢጫ ብትሆንልኝ አሪፍ ነው። ኦኬ አልኩት። ይሄት የተሰራች ማለት ነው። ስለዚህ እቺን ይሄን ሰርክል እናርግባትና መሀሏ ላይ እቺን ኮፒ እናርጋትና ሙቭ ልበላት። እቺ ደግሞ ምን ትባላለች? መስቀሏ ሙቭ ትባላለች። ሙቭ ማለት ወደዛ ውሰድልኝ ነው። እቺን እዚህ ጋር ሊያዝና እዚህ ጋር ከፍ አድርጌ እዚህ ጋር ማጣት ያት። ከዛ እቺን ከዚህ ጋር አሁን ደግሞ ሙቭን አየን። አሁን ደግሞ ማንን ነው የምናየው? ኮፒን ደግሞ ከዚህ ጋር ይዘና በሁሉም ላይ አንዳንድ እናደርጋለን ማለት ነው። እዛ እቺ ኦርቶ አላስሄደ ካለች እቺን ታጠፋትና እዚህ ጋር ከጎን ደግሞ የሪክድ ስለዚህ ስንት ሆኖ ማለት ነው? ማለት 3 ኮለን አለን ማለት ግሪድ አለን ማለት ነው። እቺ ኤ ናት። እቺ ምን እንላታለን? ቢ እኛን ደግሞ ሲ እኛን ደግሞ አንድ እናርጋት። ሁለት እናርግ። ደግሞ 3 ደግሞ 3 አረግናት። ኦኬ ቬሪ ጉድ። ስለዚህ ግሪዳችን ሰርተን ጨረስን ማለት ነው። ናይስ። ቀጣይ ስራችን ምንድን ነው የሚሆነው? በእያንዳንዷ ግሪድ ቦታ ላይ ኮለን ማስቀመጥ ፈለግን። አሁን ቀጥታ ወዴት እንሄዳለን? እዚህ ጋር ኮለን እናበራት ነው። ኮለን ላይ በሬክታንግል ዛሬ ደግሞ እቺን ሬክታንግል እናያታለን። ሬክታንግል ክሊክ ታረግና አንድ ቦታ ላይ ክሊክ አድርገህ ስንት 30 ባለ 30 ላደርገው ፈለግኩ ነው። ከዛ ታብ ነው ኢንተራክቲቭ ታብ ተነካና አሁንም 30 ስትለው ኮለን ተሰራች። እቺን ኮለን ሴሌክት አድርገናት ማንን ኮፒ እንጠቀምና ሴንተር ላይ እንይዛትና እቺን ሴንተር የት እንሄዳለን? ሁሉም ቦታ ላይ ሄደን ሴንተሯ ላይ ቁጭ ማድረግ። ጨረስ። ስለዚህ ኮሎኖቻችንን ሰርተን ጨረሰን ማለት ነው። እችን ላጥፋት፣ ዲሌት። በነገራችን ላይ ለማጥፋት እችን ሴሌክት አድርገን ኢሬዝ ይችነች ማጥፋት እንችላለን። ማጥፋት የምንፈልገው እቺ ማጥፊያ ናት፣ ኢሬዝ። ስለዚህ አሁን ብዙ ነገር አየን ማለት ነው። ላይንን አየን፣ ሬክታንግልን አየን፣ እዚህ ጋር ደግሞ ሴንተር ኮንስትራክሽን ላይንን አየን፣ እዚህ ጋር ደግሞ ስንመጣ ኢሬዝን አየን፣ ኮፒን አየን፣ ሙቭን አየን፣ ትሪምን አየን፣ ኤክስቴንድን አየናቸው ማለት ነው። ናይስ። ከዚህ በኋላ ደግመን ትሪምን እዚህ ኮለኖቹ ቦታ ሴንተር ማጽዳት ፈለግን። ማጽዳት ስንፈልግ ምንድነው የምናደርገው? ይችን አክሲሷ እንዳትቆረጥብን በስህተት አክሲሷን ኦፍ እናድርጋት። እስኪ አክሲሷን ኦፍ እናደርግና አሁን ትሪምን ነክተን የውስጥ ውስጦችን ማጽዳት እንችላለን። እያደረግን ሁሉንም እዚህንም እናጽዳቸው። ጨረሰን ማለት ነው። አሁን ቀጣይ ስራችን ምንድነው የሚሆነው? ግሪዷን እናብራትና
ሴንተር ላይ ነው እናብራት። ከዛ ግድግዳውን እናጥፋው እስኪ። ይህ ግሪዷን እናብራት። በቃ ኮለናችን በአግባቡ ተሰርተዋል ማለት ነው። ቀጣይ ስራችን ምንድን ነው? በር መክፈት። በር እንዴት እንሰራለን ነው ዛሬ የምናየው። በር ለመክፈት ደግሞ እስኪ ዶር በር ከመክፈታችን በፊት ክፍል እንከፋፈል አይደል? ስለዚህ ክፍል ለመከፋፈል ለምሳሌ ቤት የመኪና ማቆሚያ ይሄን ላደርገው ከፈለኩ እችን ቦታ ክፍት ላድርጋት። እስኪ እችን ኮፒ አድርጌ ሙቭ ማለት ይዛ ሄድ ነው አይደል? ኦኬ የዚችን ጠርዝሽ እዛ ጋር ብሄድ በትክክል ቦታዋን አገኛለሁ። እቺ ክፍት ሆነች ማለት ነው። በዛ በኩልም በዚች በኩል ያስፈልገናል ግድግዳ። እችን ግድግዳ ግን እንዳለች ሙቭ አላረጋትም። ኮፒ ላርጋት። ኮፒ ቀሪ ይፈልጋለሁ ማለት ነው። ስለዚህ እችን የኮለኑን ጠርዝ ይዝና እዚህ ጋር መጥቼ እዚህ ጋር የኮለኑን ጠርዝ ምልክት መስጠት አለቀ። እችኛዋ ካር ፓርኪንግ ታወቀች ማለት ነው። ከዛ እቺ ሳሎን ናት ማለት ነው። አሁን እዚች ጋር ምን አሰው ኪችን እዚህ ጋር ልሰራ ፈለኩ። ኪችኗን ደግሞ እስኪ ለምሳሌ እዚህ ጋር ኦፍሴት ላርግና በ3 ሜትር ስለዚህ እዚች ጋር ወይ ኪችን ወይ የሰራተኛ ማደሪያ 3 ሜትር ቤት። ከዛ ድጋሚ አሁንም ወደዚህ 3 እናርግ እስኪ። ይሄ ስለዚህ 2 ክፍል አገኘን ማለት ነው። እዚች ጋር እቺን ባለ 15 ግድግዳ እናርጋት። ኦፍሴት 15 ቻው በቃ። እሺ እቺን ኦፍሴት ታደርጓት። ግን ወደ ሳሎን ትንሽ እንዳይጠበን ወደዛ ጠጋ እናርጋት። ካል ሙቭ ማድረግ እንችላለን። እቺን ይዘን አይደል? እቺን ክፍል ወደዛ ጠጋ እናርጋቸው ካል ሙቭ ኬት ከዚች እስከዚች እቺን ገባ አደረግናት ማለት ነው። ከዛ እቺኛዋን ወደዚህ ደግሞ እንቁረጣት። እቺን ምን ያህል 350 3 ሜትር ከ50 ወደፊት እንዲቴል እናርጋት እስኪ 350 350 ከዛ እቺን ትሪም እናርጋትና እቺን ሁለት ክፍል አገኘን ማለት ነው። ቆንጆ። እዚች ጋር ደግሞ ስቴር እንስራ እስኪ። ስቴር መስራት ፈለጉ። ስቴር ስፋት ስንት ያስፈልገዋል? ሚኒመም 2 ሜትር ይፈልጋል አይደል? ስለዚህ ሚኒመም በ1 ሜትር 2 ከ20 እናድርገው እስኪ 200 እስኪ ቅርታ ሶሪ ኦፍሴት 220 እቺን ወደፊት ስለዚህ በመሃላችሁ ያለው ስፌት 2 ሜትር ነው ማለት ነው። 20 የግድግዳው ቲክነስ ስለሆነ ማለት ነው። ስለዚህ እቺ ጋር 2 ሜትር ናት። እቺን ኤክስቴንድ እናርጋትና ምናልባት ግድግዳችን ማስፋት ከፈለግን የግድግዳውን ቲክነስ 20 ከዚህ እንሰርቀውና ወደዛ ኦፍሴት ማድረግ እንችላለን አይደል? እቺን ወደዛ ኦፍሴት ማድረግና 20 አሁን ይሄ ስንት ሆነ ማለት ነው? 2 ሜትር ከ20 ነው ይሄ ስፋቱ ጠቅላላ። ስለዚህ 2 ሜትር ከ20 ከሆነልን ላንዲንግ ደግሞ ስፋቷ ስንት ነው? 1 ሜትር ሚኒመም ነው አይደል? ስለዚህ ሜትር ከ20 እናርጋት ከፈለክ ላንዲንጓን 120 ላንዲንጋችን ይችናት ማለት ነው። ከዛ ይችን ትሪም እናርጋት። ቬሪ ጉድ። ከዛ 1 ሜትር ይሆንልን ስፋቱ። ኦፍሴት ልበለውና 1 ሜትር ማለት 100 ነው። ኢንተር። ከዚህ ወደዚህ ከዚህ ወደዚህ። ነገር ግን ይችን ነገር ከዚች ጋር ኮፒ ልበላትና ኦፍ ትንሽዬ የዚችን ታክል ቲክነስ ወደዛ ጠጋ ላደርገው ፈለኩ። በቃ ይሄ 1 ሜትር። ብዙ ጊዜ ክሊር ስፔስ ከዚች ከኮለኗ ጥግ ነው የሚለካው። ስለዚህ ታሳቢ ያደረኩ ይችን ትሪም ላርጋት።
ስቴራችን ይችን ትመስላለች ማለት ነው። አሁን ትሬዳችንን የትሬዱ ስፋት ስንት እናድርገው? በ30 በ30 ስታንዳርዱ 30 ስለሆነ ስለዚህ ይችን በ30 ስንት ያስፈልገናል? ቤታችን 3 ሜትር ስለሆነ 10 10 ነው የሚያስፈልገው። ላንዲንግ እና ስላብ አንድ ስላለ 9 ያስፈልገናል ማለት ነው። ስለዚህ ጋር ስቆጥረው 1 2 3 4 6 7 8 1 ያስፈልገናል 9። ከዚህ በተረፈ ግን ይህን እናጸደዋለን ማለት ነው። ኤክስቴንድ ላርጋትና ኤክስቴንድ እንዲሉ ነው። ከዛ ሌላውን ትሪም እናደርገዋለን። ደረጃችን ትመስላለች። አንድ ነገር እዚች ውስጥ ለውስጧ ሃንድሬሏ ቦታ ይችን እንድትናርጋት ደረጃችን ናት ማለት ነው። ቆንጆ። አሁን ይሄ ኮሊደር ሊሆን ነው ማለት ነው። እዚች ጋር ከሳሎን ይሄ ሳሎን ነው፣ ወደዚህ መሄጃ ክፍት እናርገው። ይህን በሙሉ ባጸዳው ይሄ ትሪም ይደረግ። ፍሪ ናት ማለት ነው። ቆንጆ። ከዚህ በኋላ ምን እናርግ? ሴንተሯን ስቆርጥ እንዳየጠፋች እንዳታስቸግረኝ ማጥፋት ትችላለች። እዛ ምን አደርጋለሁ? ይችን መሀሏን ትሪም ማድረግ እንችላለን። ሪክች አሁን ምን ቀረን? እዚች ጋር አንድ ክፍል ይችላል። ምን እናርጋት? እዚች ጋር አንድ መኝታ ቤት ይችልናል። ኦፍሴት እናርግ። ኦፍሴት ከ20 350 እናርገውና ወደዚህ ኦፍሴት ማድረግ እንችላለን። 3 ከ20 ከፈለግን 3 ሜትር ትንሽ እናርጋት ካልን ደግሞ ኦፍሴት ብለን 3 ሜትር 300 አንድ መኝታ ቤት በትንሹ 2 ከ70 መሆን አለበት ሌንግዙ፣ ከዛ ማነስ የለበትም። አንደኛው ደግሞ 3 ሜትር መሆን አለበት ይላል ስታንዳርዱ። ስለዚህ ይችን ኦፍሴት እና ባለ 15 ግድግዳ እናርጋት። ባለ 15 ከፈለግን ጠበብ እንጂ ወደዚህ ወደ ውስጥ ማድረግ እንችላለን። ይችን አገኘን ማለት ነው። አሁን ብዙ ቦታ አለን እዚህ ጋር የተረፈ። ምን እናርገው? ቀሪውን ቦታ እዚህ ጋር ሽንት ቤት አለን፣ ስቶር አለን፣ ቶይሌት ማድረግ ይቻላል። እዚች ጋር እስኪ ምን እናርግ? ስቶር እናስቀምጥ። 2 ከ50 ኦፍሴት ብለን 250 ወደ ውስጥ ሁለት ከ50 ከዛም እንደዚህ 2 ከ50 እንምታከል ወደዚህ 2 ከ50 ነገር ግን ኦፍሴት እናርጋት ነችን ወደ ውስጥ በስንት በ15 እቺ ትሪም እናርጋትና ስቶር ቻለችልን ማለት ነው። ነገር ግን ምንድነው ስቶሬጅኛዋ በር ይጠበናል እዚህ ጋር። ስለዚህ 90 ስለሚጠበን እችን ጠበብ እናርጋት። ሙቭ ማድረግ እንችላለን። ትንሽ ስቶር ስለሆነች ትንሽ ቦታ ይበቃታል። ሙቭ ሲሆን ከዚች ጋር ይዘን ወደዛ 90 ይበቃናል ማለት ነው። አሁን ማይበቃን ብለን ካሰብን ትንሽ ማስጠጋት እንችላለን። በኦፍሴትም ይቻላል። ቆንጆ። ከዛ ቀጥሎ ምን አለ? ባዝ አይደል? ይችን ባዝና ቶይሌት መጠቀም ይችላል። ኦፍሴት ብለን ቶይሌት ስንት እናድርገው? ባለ 1 ሜትር 100 ይችን በ10 ባለ 10 ግድግዳ እናድርጋት። ባለ 10 አደረግናት። ከዛ ይችን ኤክስቴንድ እናርግና ይችን ቶይሌት አደረግናት። ከዛ እነዚህም በሙሉ ትሪ እንዳርጋቸው። ኦፍሴት ባለ 10 ቅርታ ሶሪ ኦፍሴት ባለ 10 አደረኩና ይችን ወደዚህ
ሽንት ቤቶች የምትጠበን ከሆነ ይችን ክፍል ወደዛ ማጥበብ ማስፋት እንችላለን ማለት ነው። ከዛ እች ጋር ምን እናድርግ? እች ጋር ደግሞ ሜትር ከ50 ኦፍሴት እናድርግና 150 ትሪም ኦፍሴት ባለ 15 ባለ 10 እናድርጋት። ትሪም ነው አለ ትሪም ስለዚህ ክፍሎቻችንን ከፍለን ጨረስን። ስለዚህ ስንት ክፍል አገኘን ማለት ነው? ሳሎን፣ ኪችን፣ የሰራተኛ ቤት፣ ቶይሌት፣ ባዝሩም፣ ስቶር፣ ሌላ መኝታ ቤት፣ ስቴር አለ፣ የመኪና ማቆሚያ በደንብ አድርጋ ቻለችልን ማለት ነው። ከዚህ በኋላ ይችን ሴንተር ላይ እናብራት እስኪ። ክፍላችን በደንብ ፈርኒሽ ታደረገች ማለት ነው። አሁን ቪዲዮ ረጅም እንዳይሆንብህ ይችን ቪዲዮ ስቶፕ ላርጋትና ቀጣዩን ቪዲዮ ደግሞ እንደ አዲስ ደግሞ እንቀደዋለን ማለት ነው።